በኢትዮጵያና በኤርትራ መካከል የቀጠለው ውጥረት ሊበጠስ ጫፍ ደርሷል። በኢማሙ ግድያ መንግስት እርምጃ ይውሰድ ተባለ። ጥያቄ ያስነሳው አዋጅ ምንድን ነው? የቡና ስፖርት ክለብ አለቃ ምን አሉ? አሜሪካ ዛሬ ምሽት አዲስ ነገር ጠብቁ እንዳትተኙ እያለችን ነው። እሱ ህልም ነው፣ ወደ መቃብራቸው ይውሰዱት ስትልም ኢራን አስጠንቅቃለች። የጦርነቱ ማሳረጊያም ታውቋል። የፑቲን ድብቅ እጅ በኢራን ተጋልጧል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 28 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የኢትዮጵያ መንግስት ኤርትራ ታጣቂ ቡድኖችን ደግፋለች፣ እንደዚሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሷን ተከትሎም በሁለቱ ሀገራት ድንበር አካባቢ ያለው ውጥረት ያየለ መምጣቱ ተዘገበም። ቢያንስ 600 ሺህ ሰዎች ለህልፈት ከዳረገው የ2022 የትግራይ ጦርነት ዓመትም ያልተፈቱ ጉዳዮች የአፍሪካ ቀንድ ዳግም ወደ ግጭት እንዳይከቱ ስጋት ፈጥሯል። ዘአፍሪካ ሪፖርት የአካባቢው ነዋሪዎችና ማንነታቸው ያልተገለጸ ወታደር ምንጮች ጠቅሶ ዛሬ እንደዘገበው የኤርትራ ወታደሮች በተለያዩ አቅጣጫ ድንበር ጥሰው ወደ ትግራይ በማግባትም እስከ መቀለ፣ አዲግራትና ዛላንበሳ ድረስ መድረሳቸውም ተጠቁሟል። በተጨማሪም በሱዳኗ የድንበር ከተማ ሐምዳት በኩልም ሰርጎ የመግባት እንቅስቃሴ እንዳለና የኤርትራ ወታደራዊ የኢትዮጵያ ጦርን የደንብ ልብስ በመልበስም ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጮች አጋልጠዋል። ይህ ሁኔታ በአዲስ አበባና በአስመራ መካከል ያለውን የዲፕሎማሲያዊ ፍጥጫም አባብሶታል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 7 በጻፉት ደብዳቤ ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ታደርጋለች በማለት የከሰሱም ሲሆን የኤርትራ ጦር ከኢትዮጵያ ግዛት እንዳወጣም ጠይቀዋል። አክለውም የኤርትራ ድርጊት ትንኮሳዎች ብቻም ሳይሆን ግልጽ የጥቃት እርምጃ ነው ሲሉም ኮንነውት ነበረ። በአንጻሩ የኤርትራ መንግስት ይህን ውንጀላ በጥብቅ አስተባብሎም ቆይቷል። የኤርትራ የማስታወቂያ ሚኒስትር የካቲት 9 ባወጣው መግለጫ ክሱ ፈጽሞ የሐሰትና የፈጠራ መሆኑን ገልጾ ከ2 ዓመታት በላይ በኤርትራ ላይ ሲካሄድ የቆየው የጥላቻ ዘመቻ አካል ነውም ብሎታል። መንግስታቸው ትርጉም የለሽ ለሆነ ንትርክ ምንም አይነት ፍላጎት እንደሌለውም አጽንኦት ሰጥቶም ነበረ የጌዲዮን ጢሞቴዎስ መግለጫን ያስተባበለው። ምንም እንኳን ኤርትራ ክሱን ብታስተባብልም በኢትዮጵያ በኩል ወደ ሰሜኑ ግንባር ከፍተኛ የጦር ኃይልና ወታደራዊ ትጥቅ እየተንቀሳቀሰ መሆኑ የአካባቢ ነዋሪዎች መመስከራቸውም ይታወሳል። ይህ የጸጥታ ውጥረት እየተካሄደ ያለው በትግራይ ውስጥ ካለው የውስጥ የስልጣን ሽኩቻ ጋራም ተዳምሮ ነው። ከጦርነት በፊት ክልሉን ያስተዳደር የነበረው ህወሓት በፕሪቶሪያ ስምምነት መሰረት ከተቋቋመው የትግራይ ጊዜያዊ አስተዳደር ጋራም የፖለቲካ እሰጥ አገባ ውስጥ ገብቷል። የዓለም አቀፍ የቀውስ ጊዜ አጥኚ ቡድን ክራይሲስ ግሩፕ መረጃ እንደሚያሳየው የትግራይ ኃይሎች ጥር 26 ቀን አከራካሪ የሰሜን ምዕራብ ትግራይ ወይም ጸለምት አካባቢ በመግባትም ከፌዴራል ኃይሎችና በአማራ ክልል ታጣቂዎች ጋር የተጋጁም ሲሆን ከ3 ቀናት በኋላ ጥር 29 ወደ ደቡባዊ ራያ አካባቢዎች ኮረምና ላማጣ አቅንተው ነበረም ብሏል። አብዛኛው የአሁኑ አለመረጋጋት የሚመነጨው በሁለቱ ዓመታት የእርስ በርስ ጦርነት ወቅት የተፈጠሩና እልባት ካላገኙ የድንበር ይገባኛል ጥያቄዎች መሆኑም ይነገራል። ህወሓት አከራካሪ የሆኑት ግዛቶች ከአማራ አስተዳደር ቁጥጥር ወጥተው ወደ ትግራይ እንዲመለሱ በተደጋጋሚ ቢጠይቅም የፌዴራል መንግስት ይህንን በቀላሉ ተግባራዊ አላደረገም። ይህ የኢትዮጵያ የውስጥና የድንበር ውጥረትም በቀጠናው በሶማሊያ፣ በደቡብ ሱዳንና ሱዳን ካለው የትጥቅ ግጭት እንደዚሁም ከህዳሴ ግድብ ጋር በተያያዘም ከግብፅና ሱዳን ጋር ካለው የተራዘመ አለመግባባት ጋር ተዳምሮ የአፍሪካ ቀንድ ይበልጥ አሳሳቢ ወደሆነ የጸጥታ ቀውስ እየከተተውም ይገኛል። አድማጮች የካቲት 28 ቀን የኢትዮጵያ ድምፅን ዜናዎች እያደመጣችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። በጎንደር ከተማ የመስጂድ ኢማም ላይ ግድያ መፈጸሙ ተገለጸ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤትም ግድያውን የፈጸሙ አካላት ላይ መንግስት ህጋዊ እርምጃ እንዲወስድም ጠይቋል። በጎንደር ከተማ የታጠቁ የመስጂድ ኢማም ኡስታዝ መሐመድ ዘይኑ ትላንት ምሽት ከተራዊ ሰላት ሲመለሱም በመኖሪያ ቤታቸው በር ላይ በታጣቂዎች ተገለዋል። ግድያው የተፈጸመው በወላጅ አባታቸውና በታናሽ ወንድማቸው ፊት መሆኑን በወቅቱ በነበሩ 11 ሰዎች ላይም ድብደባና ዘረፋ መፈጸሙ ተነግሯል። ግድያው የተፈጸመው ጎንደር መሃል ከተማ ቅዳሜ ገበያ ከጃሚል ከቢር መስጂድ ጥቂት ሜትሮች ርቀት ላይ ነው። ግድያውን ተከትሎ የአማራ
ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ትላንት ምሽት ዳኢና የመስጂድ ኢማም ሸሂድ ሀጂ መሐመድ ዘይኑ ላይ ግድያ መፈጸሙን አስመልክቶ መንግስት ኃላፊነቱን እንዲወጣና ጥቃቶች እንዲያስቆምም አሳስበዋል። ግድያውንም ማንም ይፈጽመው ማን መንግስት ተገቢውን የማጣራት ስራ የመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባል ብለዋል። በመሀል ከተማና በመስጂድ አቅራቢያ ሰግዶ በሚወጣ ጾመኛ ላይ ለደረሰው ለዚህ ዘግናኝ ግድያ መንግስት አፋጣኝ ፍትህ ሊሰጥ ይገባል ሲሉም አሳስበዋል። ዜናችን ቀጥለዋል። የአወዛጋቢ አካባቢዎች ምርጫና የህግ ጥያቄዎች አሁንም ጉዳዩ መነጋገሪያ ሆኗል። የአማራና የትግራይ ክልሎችን ሲያወዛግቡ የቆዩት የወልቃይትና የራያ አካባቢዎች ምርጫ መካሄድና አለመካሄድ አዲሱ የመወዛገቢያ አጀንዳ ሆኖም ተከስቷል። በእነዚህ ቀጠናዎች የሚገኙ 5 የምርጫ ክልሎች ማለትም የአዲ ረምፂ፣ ኮረማፍላ፣ ጸለምት እንደዚሁም ራያ አላማጣ የምርጫ ክልሎች ምርጫ መካሄድና አለመካሄድ ከሰሞኑ ከባድ የፖለቲካ ትኩሳት ሆኗል። ጉዳዩ የፌዴሬሽን ምክር ቤት እስከ ፍርድ ቤት የደረሰ ብቻም ሳይሆን በሁለቱ ክልሎች የፖለቲካ ልሂቃን መካከል ከፍተኛ ውዝግብ ፈጥሮም ሰንብቷል። የኢትዮጵያ ብሔራዊ ምርጫ የሰሞኑ በእነዚህ አቅጣጫ የምርጫ ክልሎች የሚደረገው ምርጫ አካባቢዎቹ ከሁለቱም ክልሎች ውጪ ሆነው ምርጫ እንዲደረግባቸው የፌዴሬሽን ምክር ቤት ውሳኔ መስጠቱን የሚያመላክት መግለጫ አውጥቷል። የቦርዱ መግለጫ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ስለዚሁ ጉዳይ ለቦርዱ ደብዳቤ እንዳሳወቀውም ያመላክታል። ለክልል ምክር ቤቶች የሚደረገው ምርጫ የአካባቢዎቹን የይገባኛል ጭቅጭቅ በህገ መንግስት አጋብቶ ተፈቶ በአካባቢዎቹ አስቻይ ሁኔታ ሲፈጠር እንደሚካሄድ የፌዴሬሽን ምክር ቤት መወሰኑን ቦርዱ ጨምሮ አሳውቋል። ከስፖርት ውርርድ የሚገኝ ገቢን የመሰብሰብ ስልጣን ተጨማሪ የፌዴራል ተቋም ተሰጥቷል የተባለ አዋጅ ጥያቄ ተነሳበት። የፌዴራል የስፖርት ልማትና አስተዳደር የአዋጅ ረቂቅ ላይ የስፖርት ውርርድን በተመለከተ የሰፈረው ድንጋጌ ከገቢዎች ሚኒስቴርና ከብሔራዊ ሎተሪ አገልግሎት ስልጣን ጋር ግጭት የሚፈጥር ነው የሚል ጥያቄ ማስነስቷል። ድንጋጌው የሀገሪቱ የስፖርት ልማት ከስፖርት ውርርድ በሚገኝ ገቢ እንዴት መደጎም እንዳለበት የሚያመላክት እንጂ የሌሎች መስሪያ ቤቶችን ስልጣን የማይቃረን እንደሆነ ምላሽ ተሰጥቷል። ይህ ምላሽ የተሰጠውም የአዋጅ ረቂቁን በተመለከተ ትላንት አርብ የካቲት 27 ቀን 2018 በፓርላማ በተካሄደ የህዝብ ውይይት መድረክ ላይ ነው። በውይይቱ ላይ ጥያቄ ከተነሳባቸው የረቂቅ አዋጅ ድንጋጌዎች መካከልም የባህልና ስፖርት ሚኒስቴር የስፖርት ውርርድ በሀገሪቱ ውስጥ ስለሚተዳደርበት ስርዓት ከሚመለከታቸው አካላት ጋር የአሰራር ስርዓት ይዘረጋል የሚለው አንዱ ነው። በዚህ ድንጋጌ ላይ ጥያቄ ያነሱት የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ የሆኑት ወይዘሪት ቤዛ ግርማ የስፖርት ውርርድን ጨምሮ ሎተሪ ወይም የእድል ጨዋታ ፍቃድ መስጠት፣ መሰረዝ፣ የመቆጣጠር የሎተሪ ጨዋታዎች ለማካሄድ የሚያስፈልጉ የመሳሪያ አይነቶች የመወሰን፣ ወደ ሀገር እንዲገቡ ፍቃድ የመስጠትና የመቆጣጠር ስልጣን በአዋጁ የተሰጠው ለገቢዎች ሚኒስቴር እንደሆነም አሳውቀዋል። 100 አለቃ ፍቃዱ ማሞ በዛሬ ጠቅላላ ጉባኤ ላይ ሀሳባቸውን ሰንዝረዋል። ኢትዮጵያ ቡና ትልቅ ክለብ ነው። ለዚህ ክለብ ብዙ ነገር ሆነው ያለፉ ብዙ ሰዎች አሉ። እነሱን እያሰብኩ ስጽፍ ሳወጣና ሳወርድ ነበረ። ዛሬ ቦታዬን የምለቀው ደስተኛ ሆኜ ነው። ምክንያቱም ክለቡ ወደ አስተማማኝ እጅ ነው የተሸጋገረው። አሁን ትልቁ ነገር ክለቡ መልካም ሰዎች እጅ መውደቁና ቀጣይነቱ መረጋገጡ ነው። ኢትዮጵያ ቡና አይፈርስም ብለዋል። ሌላው ነገር ብዙ ያስቀየምኳቸው ሰዎች አሉ። እነሱን ይቅርታ መጠየቅ እፈልጋለሁ። ስናገር አንዳንድ ውሳኔዎች ስወስን ሀሳብ ይዘው የሚመጡ ሰዎች ያለ መስማት ያለ ማባበልና ቁጭ አድርጎ ያለ መወያየት ችግር ነበረብኝ። እድሉን አልሰጠዋቸውም ነበር። ለዚህ ከልቤ ይቅርታ ጠይቃቸዋለሁ። ለደጋፊዎችም ይቅርታ እጠይቃለሁ ብለዋል። የኢትዮጵያ ቡና ደጋፊዎች ሁልጊዜም ውጤትን ይፈልጋሉ። አንዳንድ ጊዜ የሚጽፉትና የሚናገሩት ከውጤት ማጣት የተነሳ እንደሆነ ይገባኛል። ነገር ግን ሁሉም ሰው ይህንን ይሸከማል ማለት አይችልም። አንዳንድ ሰው ቆዳው ስስ ነው፣ ቶሎ ሊከፋ ይችላል። ስለዚህ ከመጻፍና ከመናገር በፊት ትንሽ ማስተዋል ቢኖር መልካም ነው ብለዋል። ዜናዎቻችን ቀጥሏል። ወደ ውጭ ዜናዎች አልፈናል። ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም ሲሉ ትራምፕ ተናገሩ። ይህን ተከትሎም ደግሞ እሱ ህልም ነው፣ ወደ መቃብራቸው ይውሰዱት ሲሉም ፕሬዝዳንት ማሱድ ፔዜሽኪያን መልሰዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት እንዲቆም ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባት ተናግረዋል። ፕሬዝዳንቱ ይህንን ያሉት አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት በበረታበትና የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበት ወቅት ነው። ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖር በግልጽ አሳውቀዋል። ያለ ቅድመ ሁኔታ እጅ መስጠት ካልተፈጸመ በስተቀር ምንም አይነት ስምምነት አይኖርም ያሉት ትራምፕ ኢራን እጅ ሰጥታ በዓለም አቀፍ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን ሀገሪቱን መልሶ ለመገንባትና ኢኮኖሚያን ለማጠናከር አሜሪካና አጋሮቿ ድጋፍ እንደሚያደርጉን ቃል ገብተዋል። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ውጥረቱን ለማርገብ አንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያሏቸውን ስማቸው በግልጽ ያልጠቀሷቸው ሀገራት በኢራንና በአሜሪካ እስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ለቀጠናው ዘላቂ ሰላም ቁርጠኛ ነን፣ ነገር ግን የሀገራችን ክብርና ሉዓላዊነት ለመከላከል ቅንጣት ያህል አንጠራጠርም ሲሉም ተናግረዋል። የኢራን ጦርነት ማሳረጊያ 3 አስፈሪና ተስፋ ሰጪ መንገዶች ተቀምጠዋል። አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኢፒክ ፍሪ ታላቁ የቁጣ ዘመቻ ቀጠናው ሙሉ በሙሉ እንደሚቀይረው ቢታመንም ጦርነቱ በምን እንደሚቆም ግን አሁንም ግልጽ አይደለም። ትራምፕ ያለምንም ቅድመ ሁኔታ እጅ መስጠት ቢጠይቁም ተንታኞች 3 ሊሆኑ የሚችሉ ውጤቶችን ግን አስቀምጠዋል። አንደኛው የዲሞክራሲያዊ አብዮት ስኬት ሲሆን ብዙ ኢራናውያን የሚመኙትና እስራኤልም እድል ልትሰጠው የምትፈልገው መንገድ ነው። የአያቶላ ካሜኒ መገደል ለአዲስቱ ኢራን መወለድ እንደ መጀመሪያ ምዕራፍ ይታያል ይላሉ ተንታኞቹ። ኢራን እንደ ሶሪያ ወይም ሊቢያ ሳትሆን ከፍተኛ የተማረ የሰው ኃይልና ጠንካራ ብሔራዊ ማንነት ስላላት ስርዓቱ ሲወርቅ ምሁራንና ኢንጂነሮች ሀገሪቱን በፍጥነት ሊገነባት እንደሚችሉ ይታመናል። ሁለተኛው ቬንዙዌላ የገጠማት 2.0 ከስርዓቱ ቅሪቶች ጋር መደራደር ነው። ይህ ትራምፕ በቬንዙዌላ ካደረጉት ጣልቃ ገብነት ጋር የሚመሳሰልና ለዋሽንግተን ቀላሉ መንገድ ነው። የኢራን አብዮታዊ ዘበኛም እና የስርዓቱ ባለስልጣናት የአሜሪካን የኒውክሌርና የሚሳኤል ስምምነት እስከተቀበሉ ድረስ በስልጣን ላይ እንዲቆዩና ከምዕራባውያን ጋር ስምምነት እንዲያደርጉም መፍቀድ ይገኝበታል። ሶስተኛው የእርስ በርስ ጦርነትና የአገር መፈራረስ ሲሆን ይህ እጅግ አስፈሪውና የብዙዎች ስጋት የሆነው ውጤት ነው። አሜሪካ በሰሜን ኢራቅ ከሚገኙ ኩርድ ታጣቂዎች ማስታጠቋና በደቡብ ምስራቅ ከሚገኙ የባሎክ ታጣቂዎች መጠናከራቸው ደግሞ አገሪቱ በብሔር ተከፋፍሎ እርስ በርስ ጦርነት ሊከተሏት እንደሚችሉም ተንታኞች ያስጠነቅቃሉ። ኢራን ጥቃት ካልተሰነዘረብኝ በስተቀር በጎረቤቶች ላይ የምፈጽመው ጥቃት አቆማለሁ ብላለች። በመካከለኛው ምስራቅ ያለው ውጥረት እጅግ አሳሳቢ ደረጃ በደረሰበት በዚህ ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው በጎረቤት ሀገራት ላይ የምሰነዝረው ጥቃት ለጊዜው ለማቆም መወሰናቸውን አሳውቀዋል። ፕሬዝዳንት ፔዜሽኪያን ዛሬ ቅዳሜ እንደገለጹትም የኢራን ጊዜያዊ የአመራር ምክር ቤት በጎረቤት ሀገራት ላይ የሚፈጸሙ ጥቃቶች እንዲታገዱ ወስነዋል። ውሳኔው የመጣው ኢራን በአሜሪካና በእስራኤል ለተሰነዘረባት ጥያቄ ምላሽ ለመስጠት በቀጠናው በሚገኙ ሀገራት ላይ ሚሳኤሎች እየለኮሰች ባለችበት ወቅት ነው። የፑቲን ድብቅ እጅ በኢራን ላይ መጋለጡ ተሰምቷል። ሩሲያ የአሜሪካ ጦር ኢላማ ለማድረግ ለኢራን የሳተላይት መረጃ እየሰጠች መሆኑን ተገለጸ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ ዓለም አቀፍ ፍጥጫ እያደገ ባለበት በዚህ ወቅትም ሩሲያ የአሜሪካ ጦር የሚገኝበትን ስፍራ የሚጠቁሙ ምስጢራዊ መረጃዎች ለኢራን እያቀበለች መሆኑን ዋሽንግተን ፖስት የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ሞስኮ ይህንን ስልታዊ ድጋፍ መጀመሯ የተነገረው ጦርነቱ ባለፈው ቅዳሜ ከተቀሰቀሰበት ቅጽበት ጀምሮ ነው። የሩሲያ ሳተላይቶች የሰጡት መረጃ ኢራን እጅግ ዘመናዊ የሆኑ ሚሳኤልና የድሮን ጥቃቶች በአሜሪካ የራዳር ጣቢያዎች፣ የጦር መርከቦችና አውሮፕላኖች ላይ እንድትሰነዝርም ረድቷታልም ነው የተባለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል አሉ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉም እየተባባሰ የመጣው ግጭት እንዲቆም ጠይቀዋል። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳት እያደረሱ ነው ብለዋል።
ብለዋል። ቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋናጭ በሆኑ ወገኖች ላይ አስከፊ ስጋት ደቅነዋል ሲሉም አሳስበዋል። ሁኔታው ከሁሉም ቁጥጥር ውጪ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ሁኔታው ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ ማስጠንቀቀዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎቹ ለጦርነት ገንዘብ እየዋሉ መሆኑንም በማንሳት ወቅሰዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር በበኩላቸው ለጦርነቱ እየዋለ ስላለው ከፍተኛ መጠን ያለው ገንዘብም አንስተዋል። ጉዳዩ የሆነ ቴክኖሎጂ ላይ ያለ ተጠያቂነት የሚፈጽመው ግድያ በተመለከተም ያለው ህብረት ከጊዜው ጊዜ እየጨመረ መሆኑን እየተመለከትን ነው ብለዋል። ፍሌቸርም በሰጡት መግለጫ በመጨረሻም ዛሬ አዲስ ነገር ጠብቁ እንዳትተኙ ሲሉ ትራምፕ ተናገሩ። ሀገረ ኢራን ዛሬ ከባድ ጥቃት ይደርስባታልን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስላማዊ አገዛዝ ሙሉ በሙሉ እጅ እስከሚሰጥ ድረስ አሜሪካና እስራኤል ጥቃታቸው አጠናክረው እንደሚቀጥሉም ዝተዋል። ትራምፕ በሰጡት መግለጫም ኢራን የምታሳየው መጥፎ ባህሪ ምክንያት እስካሁን ድረስ ለጥቃት ታቅደው የማያውቁ አካባቢዎችና ስብስቦች አሁን ላይ ሙሉ በሙሉ እንዲወድሙ ግብ ሆኖ መቀመጡን ገልጿል። ዛሬ በኢራን ላይ እጅግ ከባድ ጥቃት እንደሚደርስባትም ፕሬዝዳንቱ በይፋ ተናግረዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 28 ቀን 2018 ዓ.ም ያዘጋጅናቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።